በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔዓለም ፈጣሪያችን እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እንግዲህ አንዱን ወር አሳልፎ ሲያገናኝ ምስጋና ለእግዚአብሔር ይገባልና አስቀድመን ስሙን እናመሰግናለን። መቼስ እያንዳንዱ ዕለት ምን ይዛ እንደምታልፍ ለሚረዳ ሰው ሲመሽም ሲነጋም ተመስገን ነውና፣ መቼም አባቶቻችን ከሁሉ ሰይጣን ምን ይጠላል ቢሉ ምስጋና ይጠላል። ከምስጋና ቀጥሎስ ትሕትና፣ ከትሕትና ቀጥሎስ ፍቅር፣ ከፍቅር ቀጥሎ ንጽህና ይጠላል ይላሉ አባቶቻችን። ንጽህና ማለት የልብ ነው እንጂ የአካሉን አይደለም። እና እነዚህን አምርሮ ይጠላቸዋል። እና ተመስገን ማለት መንፈስ ቅዱስን ያቀርበዋል፣ አጋንንትን ያረቃል። ተመስገን ሲሉት ምንም ነገር ሲፈጠር ተመስገን ሲሉት ጠላት ያፍራል፣ ይርቃል፣ መንፈስ ቅዱስ ይቀርባል። እና እንዲህ ያለውን ይወዳል። ታዲያ ከዚሁ ጋር አንድ ነገር ትዝ አለኝ። ትናንት ነው በቀደም አንድ ሰው መጥቶ ኧረ እንዲያው ለገሌ ንገርልኝ አለኝ። ምንድን ነው ይስለ አንዱ ፈተና ነገር በጣም በዚህ አካባቢ ያለ እንዲጸልይ ብሏለሁ። አይ ወደ አበው ላክ። አይ ለሱ ነገረው ችግር የለውም በጣም ጸሎተኛ ነው ሲባል ሰምቻለሁ። አይ ተው ዝም ብለህ ግን ሌሎች ላክላቸው። ነገሩ ለሁለት ፈሊጥ ነው። አንደኛ ይሄ ሰው ለምን ጫና ይጫንበታል? በነገራችሁ ላይ የሆነ ችግር ሲደርስ ሰፊ የሆነ ችግር ከሆነ እንዲያው ጸሎተኛም ቢባል ለግለሰብ አትንገሩ። ለምን ቢባል ያን ጸሎት እጸልያለሁ ሲጀምር ከዚያ ያለው ፈተና ወደሱ ይመጣና ገልብጦ ነው የሚጥለው። ስለዚህ ከበድ ያለ ፈተና ለማህበር ነው የሚነገር። ገዳምን ብትሄዱ ለአንድ አባት አይደለም ለማህበር ነው የሚነገር። ቤተክርስቲያን ብትመጡ በማህበር ጸሎት መማጸን ነው ጥሩ። አንደኛ የማህበር ጸሎት ውዳሴ ከንቱ የለውም። በማን ጸሎት እንደተደረገ አይታወቅም፣ በማህበር ስለሆነ። ሁለተኛው ነገር ግን ሰዎች ጸሎተኛ ነው ብሎ የሚያስቡት ሰው በትክክል ጸሎተኛ አይደለም። እውነት ለመናገር ይሄ በጣም የሚያስቸግረ ነገር እሱ ነው። እና እንዴት ብሎ ሲለኝ በምሳሌ ላስረዳ። አንተ ያልከው ሰው በጣም ብዙ ጸሎት የሚጸልይ ሊሆን ይችላል። ነገር ግን የጸሎትን ስልት አያውቀው። እንዲህ ብለህ የምትፈርድበት ምን አይነት ሰው ነው ቢባል እኔ ያውቃለሁ ምን አይነት ሰው እንደሆነ። እንደምንድን ነው ቢባል የጸሎት ስልት አለው። በምሳሌ ላስረዳችሁ። ለምሳሌ ወርቅ፣ ዕንቁ የተደበቀበት ስፍራ አለ። ያንን ያለ ስልት ዝም ብሎ 24 ሰዓት ሙሉ ይፈልጋል፣ ግን አግኝቶ የማያውቅ አስተውሎ ወርቅ ዕንቁ እንዴት ሊገኝ እንደሚችል ምልክት ተከትሎ ያችን ሂዶ አለብዙ ድካም በስልት ወርቅና ዕንቁን የሚያገኛል። አባቶቻችን ይሄ ምሳሌ ነው ይላሉ። የጸሎትን ስልት የማያውቅ ሰው ረጅም ጸሎት ብዙ ጸሎት በመጸለይ ብቻ ከእግዚአብሔር ዋጋ ላይ ያገኝ ይችላል። ባይሆን ረድኤቱ አይርቀውም። ዞሮ ያቺ የሚፈልጋትን ነገር ወይ ደግሞ ጸልዮ ለሰው መፍትሄ ለመስጠት ግን አይቻለውም። እና አባቶቻችን የጸሎት ስልቱ ነው። ስልቱ ምንድነው ካላችሁ ቅድም የነገርኳችሁ 4 ነገር ናቸው የጸሎት ስልቱ። እነዚያን ካልያዘ ከእግዚአብሔር የሚሻውን ነገር አያገኝም። ጸሎት እነዚህን 4 ነገሮች ይሻሉ። ቅድም ያልኳችሁ ሰይጣን የሚጠላቸው መንፈስ ቅዱስ የሚወዳቸው፣ ምስጋና ተመስገን ማለት፣ ትሕትና ራስን ዝቅ ማድረግ፣ ፍቅር ላዘነ መራራትን። ፍቅር ሌላ ምን አለ ማለት ለተቸገረ ላዘነ ለወደቀ ቀለጣለው መራራት ነው። ፍቅር ማለት እኔ እስከማውቀው እሱ ነው። እንግዲህ የመጨረሻዋ ንጽህና ናት። ንጽህና በተለይ የውስጥ ንጽህና እና የጸሎት ስልቱ እነዚህ ናቸው። ለዛ ነው ከጧት 1 ሰዓት ጀምሮ እስከ ማታ 12 ሰዓት ድረስ ቁሞ ጸልዮ የማያገኘውን አንድ አቡነ ዘበሰማያት ደግሞ ሊያገኘው ይችላል። በቤተክርስቲያን ታሪክ ውስጥ ለምሳሌ አንዲት ሴት ነበረች ይባላል አይደል? ምንም ጸሎት አታውቅም። አባታችሁ ነው ማለት ግን ታውቃለች። ያው እንደ ብዙ እንደዚህ ዘመን እናቶቻችን ማለት ነው። እና ከመቤታችን ስለ አድኖ ፊት ሄዳ አባታችሁ ነው ብላ ነው የምትመለስ። ግን ቀደም ሲል የነገርኳችሁ ነገሮች አሏት። እና አንድ ቀን ገበያም ቢሉ አንዳንድ ነገር አስቸኩሏት እትትትት ብላው ወጣች። ልክ ያው ረጅም ጸሎት እንደሚጸልይ ሰው ብዙ ጊዜ እንደዛ ነው የሚያደርግ። ሰዓት ስለሚሄድበት ለማዳረስ ልክ አሁን ቅዳሴም ቢቀደስ አሁን ለምሳሌ ስብሐተ ፍቁር 8 ሰዓት ከ40 ተጀምሮ እንግዲህ አስቡት። የአጭር መስታወቁ ስብሐተ ፍቁር ሙሉ ስብሐተ ፍቁር ማለት ነው። ሙሉ መሐረና እግዚኦታ መልክአ ስዕል እነዚህ ሁሉ በ25 ደቂቃ ወይ በ30 ደቂቃ ያልቃሉ።
እንደ በ20 ደቂቃ ሁሉ ያልቃሉ። ለምሳሌ ሌሊት ብትገቡ በነገራችሁ ላይ እነዚህ ራሳቸውን ችሎ በጣም ካጠሩ እንዲያው ማለት በትክክል ይደረሱ ከተባሉ 4-5 ሰዓት ይወስዳሉ። ስለዚህ ስብዓተ ፍቁሩ በደንብ ከተባለ ግን የድጋም ያክል ስለሆነ ለማድረስ ብዙ ጊዜ ምን ይባላል? ድጋም ይባላል። መድገም አይደል? ማንበብ ነው። ማንበብና መጸለይ አንድ አይደለም። በነገራችሁ ላይ ዳዊት ስንደግም እያነበብን ከሆነ ችግር ነው፣ እየጸለይን ነው። ለምሳሌ መዝሙር 101 ላይ ስንደርስ ስማኒ እግዚኦ ጸሎቴ የሚለው ላይ ስንደርስ እንደ ንባብ ከሆነ አነበነው ነው የምናልፈው። አቤቱ ጸሎቴን ስማኝ አይደል? ከአንጀታችን ካላል ነው እንዴት ብሎ ጸሎት ይሆናል? ገብቷችኋል? ንባብና ንግግር ይለያያሉ። ንባብ ማለት አንድ ነገር ለማድረስ ያክል የሚደረግ ነገር ስለሆነ እና ስማኒ እግዚኦ ጸሎቴ ወይብጽሕ ቅድሜ ከገአሬ ወይትሜት ገጸ ከምኔ ብሎ የሚጸልይ ሰው ከአንጀት መሆን አለበት። እና ዝም ብዬ በቃ ትችት ጥሩ ነገር አይደለም፣ ግን አይ እንዲያው ምን አለ የሚያስቸኩል ነገር የለ ይደርስ ነበር እኮ ቀስ ብሎ በተለይ ስብዓተ ፍቁር ከሁሉ ስብዓተ ፍቁር ቀስ ብሎ ቢደረስ የፍቅር ምስጋና ነበር ራሱ። ስብዓተ ፍቁር ምን ማለት ነው? ተወዳጅ ምስጋና፣ ተወዳጅ ሰው የደረሰው ምስጋና ወይም ለተወዳጇ እመቤታችን የተደረሰ ምስጋና ነው ስብዓተ ፍቁር፣ የወዳጅ ምስጋና ማለት ነው። እና ጸሎት ስልቱ እነዚህ ናቸው። ቅድም የነገርኳችሁ 4ቱ ምግባራት ናቸው። ለዛ ነው ያቺ ሴት እንደ ሌላው ሰው እንደ ማንኛችንም እንደምናደርሰው ትትት ብላ ልትሄድ ስትል ስሊቱ ቀና ብላ አካል ነስታ ወይ ተይው ወይ በደንብ አመስግኝ ብላለቻት ይባል። ወይ ጨርሰሽ ተይው ወይ በደንብ አመስግኝ። ምንድነው እንደዚህ ይሆናል? ያ እንግዲህ እነዚያ በጎ 4 ምግባራት ታዲያ 4ቱ ብዙ ሰው አሁን ቁጭ ብሎ ሲያስበው ጸላይ ሰናያት ወይ ግድልሽ ያደርገናል ወይ ደግሞ ትንሽ መጨነቅ ከጀመርነ ደግሞ ምን ያደርገናል? ተስፋ ማስቆረጥ ነው የሚፈልግ። አሁን አስቡት 4ቱ ብትፈልጉ ከ4ቱ ውስጥ አንዱም የለንም አይደል? እንግዲህ በራሴ መስፈርት ነው የለኝም የምል እናንተ ነው የምታውቁት። ግን እኔን ስመለከተው 4ቱም የለም። ታዲያ ተስፋ ያስቆርጣል? ኧረ አያስቆርጥም። እነዚህ እንደሚያስፈልጉኝ ማመን መጀመሪያ፣ ምስጋና እንደሚያስፈልገኝ ማመን አንደኛ፣ ትትና እንደሚያስፈልገኝ ማመን ሁለተኛ፣ ሶስተኛ ፍቅር፣ አራተኛ ንጽህና እንደሚያስፈልገኝ ማመን። ከዚያ በኋላ እነዚያን ለማግኘት ጥረት ማድረግና እግዚአብሔርን ያ እንዲሰጥ መለመን ነው። ይህን ማንሻ እንለዋለን። አንደኛ። ሁለተኛ ማንሻ ይህን ጸሪቀ መበለት ቁጥሩን ሳየው አሁን ትክክል መጣ መሰለኝ እንጂ ትርፍ አለው። አሁንም አንድ ትርፍ አለው። በምን መሰላችሁ ያነሳሁት? ትናንት የእመቤታችን ማህበር ነበረ ማለት የእመቤታችን ክብረ በዓል ዓመታዊ በዓል የታቦተ ሕጉ ለእግዚአብሔር ታቦተ ጽዮን የእመቤታችን የድንግል ማርያም የብዙ ቅዱሳን በጣም ብዙ በዓል ነው ያለ። የእመቤታችን እንኳ ትናንት በዓሉን ያከበር ነው ወደ 10 ምክንያት አለው። ወደ 10 በዓል ነው የእመቤታችን አንድ ላይ ተጠራቅሙ። አንድ በዓል አይደለም 10 ክብረ በዓል በአንድ ላይ ነው የእመቤታችን ትልቅ በዓል ነው። እና እዚያ የተማሪዎቹ የአብነት ተማሪዎች ዝክር አላቸው የዳረ ጽዮንና ሄጄ ሳያቸው ቆሎ ነው የሚያዘጋጁ። ሌላው ድግስ ሳስላቸው አይ ትተኑ ያው ገንዘብ ቤት ይገኛል ተማሪ ዓመት ሙሉ ያጠራቀማትን የደብረ ታቦርና የዳር ጽዮን ያወጣልና የለም አሁን ለቆሎም እንኳን አልሞላልን ብለዋል አዋተን ብለዋል። አይ ቀደም ብላችሁ ብትነግሩ እናዘጋጅላችሁ ነበርኩ። ያይ ችግርም ነበረ በማህበር በግሌ ምንም ባይኖረኝም እቺ በማህበር የዚያ ስንነጋገር አይ እሱም ቢሆን የሚያስከፋ ነገር አይጠፋም ከውስጡ አሉ። ምንድነው እየስላችሁ አይ ምዕመናን አሉበት ማህበሩ አሉ። አራ መጀመሪያ ነገር ምዕመን ከካህን ጋር ማህበር አይጠጣም። ወንድ ከሴት ጋር አይጠጣም አይደል? ሴት ማህበር የሴት ነው አይደል? ጽዋ ማህበር ሴቶች በሴት አንጻር ነው፣ ወንድ በወንድ አንጻር ነው የሚጠጣው። ስርዓት አይደል? ቅዱስ ጳውሎስ ተናግሯል። መቋሞን ለአንስት ወምጽላዮን ለባሕቲቶን አይደል? ማህበር ጸሎት የሚደረግበት አይደል? ሴት ልጅ ለብቻዋ ነው የምትጸልይ። አሁን አንተ ክህነት እያለህ እዚህ የምዕመናን ጋር ምን ትሰራለህ ትሉ? እኔማ አስተማሪ ነኝ አይደል? እንደ ባራኪ ያለ አይደል? እንደዚያ ነው ልትቆጥሩ የምትችሉት እንጂ ማህበረተኛችሁ ወይም ደግሞ የጋራ አቻ ማህበረተኛችሁ አይደለም። ኩራት ሳይሆን ስርዓት ስላልሆነ ሴት ጋር ቁጭ ብዬ ማህበር አልጠጣም። እኔ ሴትም ከወንድ ጋር ቁጭ ብላ አትጠጣም። ስርዓት ነው። ይሄን ደግሞ በእርግጥ ይሄ ጽዋ ማህበር አይደለም በእውነቱ እንደ ስለ ጻድቁ የምንነጋገርበት ጉባኤ አድርጋችሁ ቁጠሩት። እንደዚያም ሊሆን ይችላል። እና እኔ ያሳዘነኝ አንደኛ ነገር ጉባኤ ቤት ክህነት የሌለው ሰው ገብቶ አብሮ አይቀመጥም፣ ሴት የሚሆን ወንድ የሚሆን። ሁለተኛ ነገር ያዘንኩት እነዚህ ምዕመናን እንዴት ተማሪ ዓመቱን ሙሉ ለፍቶ ካጠራቀመ ሳንቲም የተደገሰ ድግስ መጥተው ይበላሉ። ስሙ ምንድን ነው? በረከት።
አይደል? ይህን ሰንበት ቂጣ ድሮ ልጅ እያለን ምንድን ነው ስናደርገው ነበር? አሁን ያበረከት ነው። እንግዲህ ይሄ እኮ ድውያንን የሚፈውስ ትልቅ ሀብት እኮ ነው። ሰው በረከት ከፈለገ 3 ፍሬ ጥሬ ከሆነ 3 ፍሬ 5 ፍሬ ቢቀምስ ይበቃዋል። እንደዚህም ፍትሐ በረከት ከሆነ አንዷን ቁራሽ ቢበላ ይበቃዋል። ቢተርፍ ቢበሉት ችግር የለም። ከተዳረሰ በኋላ ድሃ ከበላ በኋላ በነገራችሁ ላይ ሰንበት ቂጣውን ይሄ የሰንበት በረከቱን ለነዳያን ይሰጧቸዋል። ይሰጣል? እኔ አይቼ አላውቅም። ተሳስቼ ከሆነ ታረማለሁ። አይቼ አላውቅም። እኩል ለነሱ ይደርሳቸዋል። ከበር ወጥቶ ይሰጧቸዋል። ተሻምተን ለራሳችን የምንበላው እንዲያም ሲሉ ወደ ቤታችን ነው የምንወስደው። እኔ ልንገራችሁ፣ እዚህ በፊት ነግራችኋለሁ። እንደ ኑዛዜ ቁጠሩት። ልጆች እያለን ባለማወቅ ግማሽ ሁሉ ይደርሰን ነበር። እንግዲህ የምጣድ ግማሽ ማለት ነው። እኩሉ በሻይ እኩሉ በማር እኔ ሲያርጉ ያየነው ነው። ጸያፍ መሆኑን አላቅም። እኔ እንግዲህ የት ሲደረግ እንደነበረ ማሰብ ትችላለች። ያውም እኮ ተሸከመን ምናምን ብለን ብዙ አገልግለን የምናገኘው ነገር እንደ ስራ ውጤት ነው። ችግር ነው። እኛ የምንቀና ብዙ በሚበሉት ነው። ኋላ ሰበካ ጉባኤ ስገባ ያንኑ ያክል ደግሞ ይላክልኝ ጀመረ። ግን ለምሰጠው ሰጠዋለሁ፣ ለማድረሰው አድርሰዋለሁ። አሁንም አልፎ አልፎ ይመጣል 2-3 አንዲቱን ነው መበላት፣ ሌላው ለሚሰጥ ይሰጣል። እና በበረከት ሰበብ ደብረ መድኃኒት አብየ ጊዜ አንድ ጥሩ ነገር አለ ማደንቅላቸው። ይሄ ክብረ በዓል ሲሆን ለምእመን አይደግሱ፣ ሰው ግን አይወድላቸውም። እና አብየ ጊዜ ብቻ ይሄው የዓመቷ ኪዳነ ምሕረት አይደግሱ ምናምን ይላሉ አይደል? እቺ አንዲት ጥሩ ስራ አለቻቸው እዚህ ስለማይደግሱ። እኔ በሞቴ እንደው ላራበው ሰው ምን ብዬ ነው የምደግስ? እኔ በረከት ፍለጋ ነው ንፍሮውን ምናምን ተነክረህ ትንሽ መስጠት። የሚገርማችሁ ነገር ይሄ ክብረ በዓል ድግስ ሲሆን እኮ ወጣቱ ምንም ተሻምቶ ገብቶ ሲበላ ነውር አያውቅም እንደ ማህበረሰባችን። እኔ ያሳዝነኛል። ስሙ ግን ምንድነው? በረከት። ሰንበቴም ተመልከቱ። አሁን ሰንበቴ ግቡ አይደለም ግማሽ እንጀራ ሞቅ ካላቸው አንዳንድ እንጀራ በጨው ጥርግ አድርገው በልተው ሲተርፍ ለኔ ቢጤ እንዲህ ነገር ቀደም የጨው እንጀራ እንዴት ነው የሚበላቸው? እርቧቸው ነው። እኔ ሰው ሲርበው ነው የጨው እንጀራ የሚበላ ወይ ደግሞ በጣም ሲጠግብ ነው ይባላል አይደል? ይሄ በጣም ሀብታም የሆነ ሰው ምን አማረ ሲባል ሽሮ ነው የሚል ስጋው ሰልችቶት ማለት ነው። እኛ ደግሞ ወታች ያለ ነው ምን አማረ ሲባል ያው ላዩን ነው ዳዳው ደግሞ። እና መሰረታዊው ነገር እንዲያው አይኔ አይቶ ማለፍ ስለማልችል ነው። ዝክር ከተባለ ድሃ ካልበላው ምን ያጸድቀናል? ይሄ እሱን ማስተዋል ጥሩ ነው። ሁለተኛው ነገር ነው። ስለዚህ አንዳንድ ነው የሚደርስ፣ 2 መብላት የለም። አንዳንድ ነው ወደፊቱ። አንድ በቂ ነው። ቢተርፍ ድሃ ብታጪ ያልበላ ሰው ብታጪ ያን ጊዜ ትበያለሽ። መጀመሪያ ግን ሰው ፈልጎ ነው። እሱን ማሰብ ይገባል። እና እሱን እናድርግ። ለሁሉም ወደ ትምህርታችን እንምጣና ዛሬ አስቀድሳችሁ ከሆነ ወንጌል ሲነበብ ሰምታችሁ ከሆነ የተነበበው ወንጌል የሰንበት መዝሙር ነው። የዕለቱን በዓል አስመልክቶ የወጣ ባይሆንም እንኳን ለዕለቱ በዓል የሚስማማ ነው። በቅዱስ ማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ ያለው ታሪክ ነው የተነበበ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በታንኳ አድርጎ ይዟቸው ተሻገረ። ወደ ታንኳ ውስጥ አስገብቷቸው ከባህሩ መካከል ከመድረሳቸው በፊት ጌታችን እንደ ሰውነቱ ስጋችን ተዋህዷልና አንቀላፋ፣ ከመርከቡ ላይ ተኛ። በዚያ ሰዓት ማዕበሉ ሊናወጥ ጀመረ። ግራ ቀኝ አማታቸው። ውሃ ወደ ውስጥ ገባ። መርከብ ውስጥ ወይ ጀልባ ውስጥ ወይ ታንኳ ውስጥ ውሃ ገባ ማለት ያው ይሰጥማል። በጣም ብዙ ሞከሩ። መርከቧ እንዳትሰጥም ለማድረግ አልቻሉ። ስለዚህ ያላቸው አማራጭ ጌታ ሆይ እንዳንጠፋ አድነን ብለው ቀሰቀሱት። እንደነቃ የተናገረውን ቃል ርዕስ እናደርገው። ምንት ያፈርሃክሙ ኦ ሕጹፃን ሃይማኖት፣ እናንተ እምነት የጎደላችሁ ምን ያስፈራችኋል ብሎ አላቸው። እቺን ነው ታሪኩ፣ ይሄው ነው። ከዛ በኋላ ጌታ ተነሳ አይደል? ወገሰጾሙ ለነፋሳት ይላል። ነፋሳትን ባህርን ገሰጸ። ወኮነ ዛይነ አብዬ፣ ታላቅ ጸጥታ ሆነ አለ። ከዛ ዋንከሩ ሁሉም አደነቁ። ነፋሳት አብህርት የሚታዘዙለት ይህ ማን ነው ብለው አሉ ይላል። አሁን አጭር ነገር እንመልከት። አባቶቻችን ይህንን ሲተረጉሙ ባህር የተባለ ዓለም ነው፣
ታንኳዋ ወይም ጀልባ ወይም መርከቧ ቤተ ክርስቲያን ናት። እዚያ ላይ የቆሙት እንደ ጊዜ ጻይቁ ያስተረጉማል። አንድ ብለን እንጀምር። ከዚያ ቀጥሎ ሁለት ሳይሆን አንድም ብለን እንቀጥላለን። አንድ የመጀመሪያዋ ቤተ ክርስቲያን በዓለመ መላእክት የነበረችው ናት አይደል? ቤተ ክርስቲያን ያልተናወጸችበት ዘመን የለም። ገና ስትፈጠር ከመጀመሪያውም ሲፈጥራት ያ ሐዋኪ መጽሐፍ አባ ጊዮርጊስ ምን ይላል? ውስተ ማኅበርነ ይባ ሐዋኪ ይላል በመልክዓ ሕማማት ድርሰቱ ላይ። ሁከት የሚፈጥር ሁከተኛ በጥባጭ ማኅበራችን አይግባ ይላል። በነገራችሁ ላይ ከጌታ ማኅበር ከመላእክት ማኅበር በጥባጭ ይሁዳ፣ በዘመነ ነቢያት ሐሰት በጥባጮች ነበሩ። በሐዋርያት መካከል ይሁዳ የሚባል በጥባጭ ነበረ። በቅዱሳን ሐዋርያት የስብከት ዘመን እንደነ ሲሞን መሰሪ ያሉ በጥባጮች። በነገራችሁ ላይ በውጭ ያለ በጥባጭ ችግር የለውም፣ ከውስጥ ያለ በጥባጭ ነው ችግር። የሌባ ክፉ አሰለጥ ሌባ ሲባል ሰምታችኋል። አሰለጥ ማለት የቤት ሌባ ማለት ነው። ውስጥ አዋቂው ሌባ ነው። ታውቃላችሁ። አንዳንድ ጊዜ አንድ ታሪክ ላይ እንደሚላል አንድ ቤት ተዘርፎ በጣም ብዙ የህግ መካሰስ ተካሂዷል እና መጨረሻ ላይ አንድ ልባም ፖሊስ ነገሩን ሁሉ አየና አንድ ሐሳብ አቀረበ። የማይመስል ሐሳብ። ይሄ ድርጅት የተሰረቀ ከውጭ አይደለም ከውስጥ ነው። ከውስጥም በሰራተኛ አይደለም። ወይ ራስህ አንተ ባለቤቱ ነው ዘራፊ ራሱ የድርጅቱ ባለቤት ነው፣ ወይ ልጅ ነው እዛ ውጭ ሆነ። እውነት ለመናገር ሲጣራ መልሱም እንደዛ ነው መጨረሻው። ለምን ቢባል ራሱ ሰርቆ ዘርፎ እንትን አለ አይደለም። ይሄ ምንድነው የሚባል? ይሄ ሲጠፋባችሁ የሚመልስላችሁ ድርጅት ምንድነው የሚባል? መድን። እሱን ፍለጋ ነው። ራሱ ዘርፎ ደግሞ መድን ሊበላ ማለት ነው። እና ከውስጥ ሲሆን ይታወቃል። በነገራችን ላይ ቤተክርስቲያን ስትናወጽ ብዙ ነገር ሲበላሽ ካያችሁ ቤተክርስቲያን መልኳ ከተቀየረ በንጹህ ውስጣው ችግሩ ከውስጥ ነው ማለት ነው። ከውጭ ሆኖ ምን ጊዜም ቢሆን ያጸናታል። ልክ እንደ አባቶቻችን ምንድነው ይሄ የመኪና ባሌስትራ ታውቃላችሁ አይደል? ባሌስትራው ይሰበራል አይደል ወይ? ይሰነጠቃል፣ ይበየዳል። ሲበየድ ስታስቡት እንደኛ ቁስል እንዳይመስላችሁ። እኛ ጋር ከቆሰልን አካላችን ያቆሰለው ቦታ ላይ ደካማ ነው አይደለም? የተበየደው ቦታ ላይ ግን የበለጠ ጠንካራ ነው። ካልተበየደው የተበየደው ጠንካራ ነው። ቤተክርስቲያን በተፈተነችበት ጎን ሁሌም ጠንካራ ናት። አሁን ግን ባለንበት ዘመን ተመልከቱት። በምትፈተንበት ጎን ሁሉ እየሳሳች ነው የምትሄዱ። ምክንያቱም ችግሩ ከውስጥ ስለሆነ አንድ ቤት የሚጠፋው ከውስጥ ነው ምን ጊዜ ቢሆን እና ለዚያ ነው ይባ ሐዋኪ ሁከተኛ ይምጣብን ብሎ አባ ጊዮርጊስ የጸለየና በዓለመ መላእክት ተናወጸ ቤተክርስቲያን። በዚያ ጊዜ አሁን የምትመለከቷቸው ቃላት አሉ። ቤተክርስቲያን ተናወጸች። አንድ ጥረት አደረጉ በራሳቸው መፍትሄ ሊያመጡ ሐዋርያት። ሁለት አልተሳካም። ስለዚህ ወደሚችለው ጮሁ። ግን ተነስቶ መጀመሪያ ገሰጻቸው እነሱን። ቀጥሎ ነው ፈተናውን የገሰጸ። አስቀድሞ እነሱ ለምን አሁን መላእክት ላይ ስንመለከት አብዛኞቹ መላእክት ተናወጹ፣ ግራ ተጋቡ። ያን ጊዜ መፍትሄ ለመስጠት ቅዱስ ሚካኤል ቅዱስ ገብርኤል ንቁም በበህላዌነ እርጋ ባለህበት ብለዋሉ። የተናወጹ ብዙ ስለሆኑ መንፈስ ቅዱስ ሲገለጥላቸው ለይኩን ብርሃን ነው ለመጀመሪያ መንፈስ ቅዱስ ሲገለጥላቸው በዘፍጥረት 1:3 ላይ የት ቦታ ነው የገሰጻቸው ከተባለ ተግሳጽ ለሁሉ አይደለም። ሚካኤልና ገብርኤል እና የነሱ ሰራዊት ቆሞ ስለተገኘ አልተገሰጸም። ተግሳጽ ያገኛቸው ማን ናቸው? ዲያብሎስ ቤተክርስቲያን ላይ ፈተና ሲያመጣ በዓለመ መላእክት ከ3 ከ4 ተከፈሉ ይባላል አይደል? አንደኛው ጸንቶ የቆመው ነው አይደል? ሁለተኛው ከዲያብሎስ ጋር የካደው ነው። ሶስተኛው የተጠራጠረው ነው። አራተኛው ፈዞ የቀረው ነው። የተጠራጠሩትና ፈዞ የቀሩት የካዱትን ያክል ባይሆንም ተቀጥተዋል። ተግሳጽ ደርሶባቸዋል። ቤተክርስቲያን ስትቸገር በዚህ ዘመን ብዙ ሰው ተመልከቱ። እኔ ሁሉ ችግር እየደረሰ ደና የምትሏቸው ሰዎች ምንድናቸው? ኒውትራል ቀደና ጾመኛ፣ ጸሎተኛ፣ አስተዋይ የምትሏቸው የተማሩም ያልተማሩ የምትሏቸው ሰዎች ምንድናቸው? ዝም። በቤተክርስቲያን ሕይወት ውስጥ ኒውትራል መሆን አይቻልም። ወይ ከጥፋተኛው ነህ ወይ ከሚያለማው ነህ፣ ወይ ቤተክርስቲያንን ከሚያጠፉት ነህ ወይ ቤተክርስቲያንን ከሚታደጉት ነህ። ለዛ ነው የተጠራጠሩት የፈዘዙትም ጭምር። መፍዘዝ ያስፈልጋል እንዴ? ቤተክርስቲያን የለም እኮ በሃይማኖት መፍዘዝ የለም። ባይሆን የማንክደው ነገር አለ። ለምሳሌ አንዳንድ እንዲያው ገሌ ለምንድነው ቤተክርስቲያን እንደዚህ የተፈተነች ዝም የሚሉ አሉ። ትንሽ ስለማውቃቸው አይ ቁጭ ብለው አሰቡት።
ምን ማድረግ እችላለሁ? አስበው እንዲባረግ መፍትሄ ይመጣል? አየለም፣ አይመጣም። ስለዚህ ባለቅስ ብጸልይ ይሻላል። ይሄ እኮ መፍትሄ አካል ሰው የማያየው ስራ ነው። ይሄ እኮ ያምን አይነቀፍም። የበለጠ ነው፣ እንዲያውም እንደ ስጦታው ነው። ስለዚህ ጌታ ተገልጾ መንፈስ ቅዱስ ገሰጸ። የሚሾመውን እነ ሚካኤልን ሾመ። የሚቀጣውን ዲያብሎስን ከነሰራዊቱ የፈዘዙትን የተጠራጠሩትን አወረዳቸው ወደ ምድረ ፋይድ። ስለዚህ በዚህ ዓለም እንደዚህ ኋላ ግን ምንድነው ወገሰጾሙ ለነፋሳት ይላል አይደል? ሁከቱን አበረደው። ታውቃላችሁ በዓለም መላእክት ከዚያ ጊዜ በኋላ ፈተና ተመልሶ መጥቶ አያውቅም። ረግቶ ቀረ። ጌታ አረጋው መጥቶ። ኋላም እንደገና በዘመነ ነቢያት እግዚአብሔር ኦሪትን ሰጠ። ተናወጡ፣ መከራ መጣ። የአሕዛብ ነገስታት ይመጣሉ፣ ያሰቃዩአቸዋል። ከውስጣቸው ነቢያት ሐሰት ይወጣሉ፣ ያሰቃዩአቸዋል። አውየው ነው እንግዲህ መዝሙረ ዳዊት ቅዱስ ዳዊት መዝሙር 106 ላይ አውየው ሀበ እግዚአብሔር ሶበ ተመንደው፣ መከራ ባገኛቸው ጊዜ ጮሁ። ምን ብለው? አንሳ ኃይለከ ወነአ አድኅነነ፣ የኃያላን አምላክ ክንድህን አንሳ፣ ማለትም የባሕሪ ልጅህን ላክ አድነን ብሎ ጌታችን ነቅሃ ይላል። ነቃ ይላል። በነገራችሁ ላይ ጌታችን ነቃ የሚለው በሁለት አተረጓጎም ይተረጎማል። እንደ ሰውነቱ ከሆነ ስጋችን ስለተዋሃደ ተኝቶ ነበረ። እንደ አምላክነቱ ግን እንቅልፍ የለበትምና ነቅሃ ያለውን ለመተርጎም የቅዱስ ዳዊት መዝሙር 43ን ተመልከቱት። ብዙ ጊዜ የሰማዕታት የሚሰበካል አይደል? እስመ በእንቲአሁ ይቀትሉነ ኩሉ አሚረ፣ በእርሱ ስላመነ ዘወትር ይገሉናል። ወኮነ ከመ አባግዕ ዘይጠብሑ፣ እንደሚታረዱ በጎች ተቆጠርን ብሎ ምንድነው የሚለው? ንቃ እግዚኦ ወለምንት ትነውም፣ አቤቱ ለምን ታንቀላፋለህ? ለምን ትተኛለህ? ተነስ ይለዋል። የጌታ እንቅልፍ ምንድነው ቢሉ ትግስቱ። ስለዚህ ንቃ ለምን ትነውም ወይም ነቅሃ ማለት ከትግስቱ ተመልሶ በኃጥአን በክፎች ላይ ፈርዶ ነቢያትን የማዳኑ ምሳሌ፣ ነቢያትን በየዘመናቸው ከደረሰባቸው መከራ ሁሉ ስላዳናቸው ነቅሃ ወገሰጾሙ ለነፋሳት፣ ነቅቶ ነፋሳትን ገሰጸ። በነገራቸው ላይ ነፋስ በብዙ ያስተረጉማል። በአሉታዊ ከተተረጎመ አሁን ነፋስን በምንድን ነው የምንተረጉመው? በፈተና በመከራ ነው አይደል? ነፋስ በበጎነቱ እንተነፍሰዋለን። በነገራቸው ላይ ከዚህ ውጭ ሌላ ምን ጥቅም አለው? ነፋስ እስትንፋስ ይሆነናል። ሌላ ምን ጥቅም አለ? ነገረኞች ለገበሬዎች ምን ይሄ ማንጓለያ ነው። ጥሩ ነው እሱም። እሺ ሌላ ዋናው ጥቅሙ እንጂ ነፋስ ከስትንፋስ በአፍንጫችን ከምንተነፍሰው ስትንፋስ ቀጥሎ ሌላ በጣም ትልቅ ጥቅም አለው። ያ ነፋስ ከሌለ መኖር የማንችልበት ሁለተኛ ንጹህ አየር፣ እሱማ ስትንፋስ ነው። እሺ ዝናም ሶስተኛ ምክንያት ነው። እሱ ያው ዝናምን ተሸክሞት የሚሄድ እሱ ነው። ታውቃላችሁ ይኸውላችሁ ነፋስ ባይኖር ሁላችንም መሬት ተለጥፈን ነበር የምንቀር። ቁመት የሚያሳድግ ምንድን ነው? ነፋስ እኮ ነው። ይሄ የምታዩት ዛፍ እዚህ ታች ነው የሚቀር ነበር፣ አያድግም። ነፋስ እግዚአብሔር ይመስገን። ነፋስ ከሌለ ማንኛውም ፍጡር የሆነ ከመላእክት በቀር ማደግ አይችልም። ሰውንም እጽዋትንም እንስሳትንም የሚያሳድግ ነፋስ ነው። በመጥፎ ግን ስንተረጉመው ነፋስ ብዙ ነው። አንደኛውና ትልቁ ግን ሁከት፣ አውሎ ነፋስ መጥቶ ብጥብጥ አደረግ የሚያደርገው ፍንቅልቅል አደረግ የሚያደርገው። ስለዚህ ጌታ እኮ ምን አለ? ነፉ ነፋሳት ወዘንሙ ዝናማት አላለ? በዚያ በቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ አለ አይደለም? ነፋሳት ነፈሱ ዝናማት ዘነሙ ወገፉ ወለውት ቤት ይላል። ያን ቤት ገፉት። በጎ የሆነ እንደሆነ ምንድነው የሚለው? ወኢወድቀ ለምን? እስመ ተሳረረ ዲበ ኮኩ፣ በጭንጫ ማለትም በአለት ላይ ስለተመሰረተ። ያኛውሳ በድቡሽት ላይ እስመ ተሳረረ ዲበ ሆጻ የሚለውሳ ወድቀ። ስለዚህ ነፋስ ፈተና ነው። ዲያብሎስ የሚያመጣው በሰውም አድሮ ይሆናል፣ በምን ይሆናል፣ ፈተና ነው ነፋስ። እና ነቢያት እንዲያድርጉ አዳናቸው። ሐዋርያትንም በሁለት ወገን፣ አንደኛ እዚያው መርከቡ ላይ ያሉ ልብ በሉ ማይበል ሲነሳባቸው ለማዳን ጥረት አደረጉ አይደል? ነውር የለውም ጥረት ማድረጉ ጥሩ ነው። ኋላ ግን ጌታን ሲቀሰቅሱት አረ ልንጠፋ ነው ብለው አንድ ተመስግነውበታል፣ ሁለት ተወቅሰውበታል። የተመሰገኑበት ወደሚችለው መጮኻቸው።
የተወቀሱበት ቀጥሎ ያለው ቃል ይናገራል። ምን ያፈራሃክሙ። በነገራችሁ ላይ አለመፍራት ይቻላል? ቅዱሳን እንዴት ነው አለ። አሁን ብዙ ጊዜ አይታችሁ ከሆነ ይሄ ደፋር ትናንት አንድ ሰው ቃለ መልስ እየተደረገለት እያየሁኝ አይኑ ጠፍቷል እና አለ የተባለ ጀግና ወንድ ተደባዳቢ እና ዋላ ያው ሲደባደብ አይኑን አጥፍተውት ነው። ይሄ ደፋርነት አይደለም፣ እብደት ነው የሚባለው። አሁን ያለ ስጋዊ ድፍረት እብደት ነው። ደፋር የተባለው ማን ነው? ጠቢቡ ምን ይላል? ልቡ ለጻድቅ ወኩል ከመአንበሳ ይላል። አንበሳ የሆነ አውራይቱ ይፈራል? አይፈራም። አሁን አንበሳ የሚመካ በማን ነው? በጉልበቱ ነው። አንድ ክርስቲያን አትፍራ የተባለ በማን እንዲመካ ነው? አዎ። እና ምን ያፈራሃክሙ ተብለናል። ስለ ፍርሃት መጨረሻ ላይ እንመጣበታለን። ከዚያ ግን ቀጥሎ ሌላም ተግሳጽ አለው። ኦሱጻነ ሃይማኖት፣ እናንተ እምነት የጎደላችሁ። ለምን ቢባል ጌታ እዚያ እንደ ሰውነቱ ተኝቷል አይደለም? በጌታችን በኢየሱስ ክርስቶስም ብለው ስሙን ቢጠሩበት ቆጸጥ ይል ነበር። እምነት ቢኖር በዚያ ሰዓት በዚህ ምክንያት አይደል ሐዋርያት ምን አሉት? በኋላ እግዚኦ ወስከነ ሃይማኖተ፣ አቤቱ እምነት ጨምርልን። እና አንድ ሰባኪ ማን እንደሆነ ረሳሁት እንጂ እምነት ጨምርልኝ ተብሎ አይለመንም። ምንም ሲሰብክ ሰማውና ምን አመጣሁት ይሆን እያልኩኝ ነበር። እንዴ እምነት የሚጨመር ነገር አይደለም። እና ምንድነው እምነት? ይኸውላችሁ ሃይማኖት የሚጨመር ነገር አይደለም፣ የሚሰጥ ነገር ነው። ያናረፈዳችሁ ያዳመጣችሁ ነው አይደለም? ሃይማኖት የሚሰጥ ነው፣ የሚጨመር የሚቀንስ ነገር የለውም። አንድ ጊዜ ነው የሚሰጥ። አንድ ጊዜ ይሰጣል፣ የሚጨመር የሚቀንስ። እምነት ግን ይጨመራልም ይቀነሳልም። እንኳን ሌላ ለምሳሌ ቅድስት ኢየሉጣ ያን ሁሉ መከራ ችላ በኋላ ያን በዛ ጽህርት እንደ ነጎድጓድ እንደ ክረምት ነጎድጓድ ሲፈላ ስትመለከተው ምንድነው የሚለው? ወረከባ ህጸጸ ሃይማኖት ይላል። እምነት የእምነት መጉደል ገጠማት። ስለዚህ እምነት የሚወጣ የሚወርድ ነገር ነው። ሰው እንደ ትሩፋቱ እንደ ጥረቱ እምነቱ ይጨምራል፣ እንደ ድካሙ እምነቱ ይቀነሳል። እና ቅዱሳን ሐዋርያትን እንዲህ አላቸው። ተነስቶ ገሰጻቸው፣ ባህርን ጸጥ አደረጋት። ከዚያም በኋላ ሐዋርያውያን አበውን ብትመለከቱ፣ ሰማዕታትን ብትመለከቱ፣ ቅዱሳን ሁሉ ብትመለከቱ ርዕሱን ለምን ሻው ቢሉ ስለ ሁለት ነገር። አንደኛ በኋላ ስለምናገረው ምክንያት፣ አንደኛው ምክንያት ግን ዛሬ በቤተክርስቲያናችን ሁለት ወንድማማቾች ቆዝሞስና ደሚያኖስ የሚባሉ ስንክሳር ላይ ታሪካቸው ያለ ቤተክርስቲያን ውስጥ ከማዝንበት ምክንያት አንዱ ስንክሳር በአማርኛ ይነበብ ይላሉ አባት ሰማ። ትክክለኛ ምክር ነው። እኔ ግን በአማርኛ አንብቤው አላውቅም። ማለት ከስንት አንድ ነው የማነበው። እርግጥ ለምን ቢባል በአማርኛ ባነበው የሚያዳምጠው የለም። የማያዳምጠው ደግሞ በሁለት ምክንያት ነው። አንደኛ ስንክሳር ማዳመጥ ብዙ አላስተማርንም። ሁለተኛ ደግሞ በተለይ ለተሰነበት ከሆነ አይሰማም። ውጭ ድምፅ አጓኝ ይንጫጫል። ምን ይላል? እንዴት ብሎ ይሰማል? መምህራኑ ራሱ ሲያዳምጡን እኮ እዚያ አትሮንሱ እንዲች ብሎ ተጠግቶ ጆሮአቸውን አስጠግተው በግዕዝ የምናነበት ክርስቲያን ምክንያት ነው እንጂ ግዕዝ የማይሰማ ሰው እያለ በግዕዝ ማንበብ ከኃጢአት ሊቆጠር የሚችል ነገር ነው። ቅዳሴም ይሁን ምንም ይሁን ከአንዳንድ በግዕዝ እንዲነበቡ ከታዘዙ አንቀጾች በቀር ምስጢር ነክ የሆኑ አለ አይደለም። ለካህናት ብቻ የሚሆኑ ምስጢር ነክ አሉ በግዕዝ የሚነበቡ እና ስንክሳርም ውስጥ እኮ አለ። ሲተረጉሙ ጥንቃቄ ያላደረጉበት አለ። ስንክሳር ውስጥ በግዕዙ ያለውን ወደ አማርኛ ሲተረጉሙት አተረጓጎም አንዳንድ ቦታ ላይ ጥንቃቄ የሌለው ነገር አለ። በእርግጥ በእውነቱ ያንን የተረጎሙት ታላቅ ሊቅ ነፍሳቸውን ይማር ታላይ ከማርያም ሊቀ መዘምራን ደገኛ ሊቅ ትልቅ ትሩፋትን የሰሩ ሆነ። ስንክሳርን በመገለበጣቸው ብቻ ጻድቃን ማህበር የሚገቡ ይመስለኛል። ወደ አማርኛ የተረጎሙ እሳቸው ናቸው። ታላይ ከማርያም የሚባሉ ሽማግሌ ሊቅ ናቸው። በዜማም በመጻሕፍትም የታወቁ ሊቅ ናቸው። ናናው ትልቁ ነገር ዛሬ ሁለቱ ወንድማማቾች ቆዝሞስና ደሚያኖስ ዓመታዊ በዓላቸውን አሁን ልብ በሉ። እዚህ ያለን ሁላችን በዙሪያችን ሰዎች አይጠፉም። ቤተሰብና አንዲት ሴት ነበረች። ዛሬ ቱርክ በምንለው ግዛት ውስጥ ጥንት የሶሪያ ግዛት ነበረ። አሁን ቱርክ ውስጥ ገብቷል። ሀገረ ዲዮማ ይሉታል። ብሔረ አረሚ ነውና እዚያ ቦታ ላይ ባላግብታ በስርዓቱ በህጉ ምትኖር አንዲት ሴት ነበረች። ቴዎዳዳ የምትባል ቴዎዳዲያ ትባላለች። ባላግብታ 5 ልጅ ወለደች። 5 ልጅ ወልዳ ገና ህፃናት እያሉ ባሏ ሞተባት። ከዚህ በኋላ እንደ መንጢጣት እንደ አርጋብ አላገባም።
በነገራችሁ ላይ ከሚያስገርመኝ ነገር አንዱ በአንዱ ጻድቅ ገድል ላይ እንዲህ የሚል ኃይለ ቃል አለ። ባሏ ሲሞትባት አንድ ልጅ እንደወለደች ባሏ ሞተባት። ባሏ ሲሞትባት ለልጇ ራርታለችና ድጋሚ አላገባም አለች። ፈሊጥ ነው ይሄ። ለምን ብታገባ ለሷ እንጂ ረዳት ለልጇ ጥሩ አይሆንም፣ የታወቀ ነው ብዙ ጊዜ። ለሷ ግን ሸክም ያቀልላታል። እና 5 ልጆቿን አስቡት እንዴት እንደተሳካላት። 5 ልጆቿን አሳድጋ 3ቱ ትልልቆቹ መጀመሪያ 3ቱን የወለደችው በየተራ ነው። አንቲቆስ የመጀመሪያው ነው። አብራኒዮስ ሁለተኛው ነው። ዮንዲኖስ ሶስተኛው ነው። 5 ጊዜ አይደለም የወለደችው፣ ምክንያቱም 4ተኛዎቹ መንታ ናቸው፣ ቆዝሞስና ድሚያነስ። ስለዚህ በ4 ልደት ነው 5 ልጅ የወለደችው። 3ቱ ካደጉ በኋላ እናታቸው መጥተው ጠየቋት። እናታችን አሰናብችን መርቀሽ ምን ነው ገዳም እንሄድ መርቃ አሰናበተቻቸው። 3ቱም ሄደው መነኮሱ። ያን ጊዜ መንኩስና አባ እንጦንስ እያስፋፉት ነበረ። አባ እንጦንስ ያኔ በእድሜ ነበሩ። 2ቱ ቀሩ። ልጆች እናንተስ ምን ትሆኑ አለቻቸው። አሰናብችን ወደ አቴና እንሄድ። ምን ትሆኑ? ጥበብ ተምረን እንምጣ ብለው ሄደው ተምረው የመጡ ምንድነው? ሕክምና ተምረው መጥተው ወደ እናታቸው ቤት ተመለሱ። ሐኪም ቤት እንደምንነው እንደ ዛሬ እንደዚህ በዛ ዘመን እንደ ባህል ሕክምና ነው ከፈቱ። ምንድነው የሚያደርጉ? የድሆች ሐኪም ቤት ማለት ነው። ገንዘብ የሌለው ሰው ግን ሳንቲም ይባል ሲፈጠሩ ተቀብለው ያውቁ በነፃ ነው የሚያክሙ። ታዲያ ሕክምናቸው 2 አይነት ነው። ሲጸልዩ ስለሚያድሩ በሕክምና የሚያድኑት ከሆነ በሕክምና ያድኑታል፣ ካልሆነ በታምራትም ያድኑታል። ማንም ሰው ሳይድን አይሄድም። ታዲያ ምን ያደርጋሉ? ይሄ ዝናቸው በጥንቱ ቢዛንታይን ግዛት በሮም ምስራቅ ሮም ግዛት ሲሰማ ሰው ሁሉ እየመጣ እነሱ ጋር አብዛኛው የሚመጣው ምንድነው? አረሚ ነው። ፈውሱኝ ይላል። ዝም ብሎ በመድኃኒት የሚደረግ ከሆነ መድኃኒት አድርገው ሰዱታል። ክፍያ ልክፈል ብሎ ሲል አይ ከፈቀድክ በጌታችን እመን ኢየሱስ ክርስቶስ አሊያ እንደ ፈቃድ። አንዳንዱ ያምናል፣ አንዳንዱ አይ ብሎ ይሄዳል። ልክ እዚህ በአታ 10 ምናምን ዓመት ነው አንድ ሰላም ነበር ሀብታም። በድሮው ዘመን ወደ 17 ሚሊዮን ብር የነበረው ሰው 17 ሚሊዮን ብር ዛሬ ስንት ቢሊዮን እንደሆነ ማሰብ አያቅታችሁ መቼም። ዝልጉስ ሆነ አካሉ። ባህል ቢል ሐኪም ቢል አትድንም ተብሎ ሀብት ንብረቱ አልቆ ድሃ ሆነ። ባታ ሲባል ይሰማል። ይመጣና ባታ ገብቶ 6 ወር ተጠመቀ ተስፋ ሳይቆርጥ። ታዲያ ስለተሰለ ያዳንሽ እንደሆነ ወርቅ ጥላ ብሏል። ሰው ሲላይቱ ዳነ አላመጡ ወርቅ ጥላ ሰጠ። እንደ ወርቅ ጥላው ስምችም ስለት ነው ይሆን አታምንባትም? በልጇ አታምንም ብለው የለም እኔ አባቶችን እምነት አልለቅም፣ ቃሌ ወርቅ ጥላ ናት እንጂ በልጅሽ አምናለሁ አላልኩም ብሎ ሄደ። አላለፍ ሲልን የዚህ አቅሙ አይቀናህ መዚህ የከፋ ይገጥምሃል ገና በጎዳናህ። እንግዲህ ተመልሶ ይመጣ ግን የመጨረሻ ነው። ቢመጣ እንኳን እዛው ጸበል እስረኛ አድርገን የምታስቀምጠው እየደጋገመ የሚክድ ሰው አስቡት። ማንም አያድንህም የተባለውን መጥቶ ካዳ ነው ያኩ ይገልጣል። የእሱ እምነት ቁም ነገር ቢኖረው ኑሮ ያድነው ነበር አይደል? ስለምናው ቁም ነገር ቢኖረው ነው። እና አንዳንድ ሰው ልበድ እንዳና የእነዚህም እንደዚያ ነው። አብዛኞቹ ግን አሳምነዋቸዋል። አረማውያን ይመጣሉ። ምክንያቱም ሌሎች አላድኗቸዋል። ለምሳሌ አሁን አይን ይሄ ሞራ ምናምን ይገፈፋል አይደል? ከፈሰሰስ መቼም ውሃ ተቀድቶ አይሞላ ችግር አይደል? አይኑ የፈሰሰ ሰው ይመጣል ወደ እነሱ ያዩታል። ያው በመድኃኒት በምን አይደንም ይጸልያሉ፣ ድስስ ያደርጉታል። ቦግ ለመራት እመን በጌታችን ይጠመቃል። ለካህን እየወሰዱ ማስጠመቅ እና እንዲህ ያደረጉ ብዙዎችን ወደ ሃይማኖት አመጡ። ያ ዘመን ደግሞ የትኛው ዘመን መሰላችሁ? እነ ቅዱስ ጊዮርጊስ የሚሰቃዩበት ዘመነ ሰማዕታት ነው ያ ዘመን። እና በጣም ብዙ ሰው እያመነ ነው። በምስራቁ ሮም ሲባል ዲዮቅልጥያኖስ ማን ነው የሚያደርግ? አረ 2 ወንድማማቾች አሉ፣ መንታ ናቸው፣ ሐኪም ናቸው። በነገራችሁ ላይ ከሰሩት ስራ አንድ የሚያስገርም አይነ ስውር ማብራት ላይ ያስገርም ይችላል አይደል? ይሄ ሰርጀሪ የሚባል ነገር አንዳንድ ሰው ዛሬ ትናንት የጀመረ የሚመስለው ሰው አለ። የቀዶ ጥገና ይሰሩ ነበር እንደዛ። ግን ልዩነቱ ምንድነው? ቀዶ ጥገና ከሰሩ በኋላ ከባዱ ነገር መስፋት አይደል? በዛ ድሮ ዘመን መለኮት ቴክኖሎጂ የነሱ ያ ከተሰራ በኋላ ምልክት የለውም። መልአክ እግዚአብሔር እንትን እያለላቸው እና አንድ ጊዜ እንደዚህ ሰርጀሪ ሲሰሩ አንድ በጣም እግር የሚያስፈልገው ሰው እግሩ ተቆርጦ መጣ እና ከነሱ ዘንድ ከዚያ በፊት አንድ አፍሪካዊ ሰው እግር ነበረ
ያው እሱ ሞቶ እግሩ ግን በአጋጣሚ ሳይቀበር ቀርቶ የዛን ሰው እግር ወስደው አሁን አስቡት። አንደኛ ነገር የሌላ ሰው እግር ከሌላ ሰው እግር ዛሬም ይሄ ቴክኖሎጂ የለም። ይሄ የለም እስካሁን ድረስ የሌላ ሰው እንኳን በጣም አለ የሚባለው የመጨረሻ የራስን እግርና እጅ መልሶ ካልሞተ እዚህ በፊት ሰምታችሁ ይሆናል። ቻይና ግራይንድ ሲያደርግ እጁ ተቆረጠ። አስቡት እንግዲህ ስቃዩን ምኑን። እችኛቱን ቶሎ አስሮ እንደምንም ብሎ ከዛ ይሄ ተንቀሳቃሽ ፍሪጅ አለች አይደል በረዶ ያለበት እዛ ውስጥ ቁራጩን ወስዶ እየሮጠ ወደ ሐኪም ቤት። ለምን ቢባል ከተወሰነ ሰዓት በኋላ ይሞታል። እጁ ተቆርጦ የወደቀው እስከተወሰነ ሰዓት ግን ይቆያል። እንዴት አሰበው? እዚያ ሁሉ ስቃይ ውስጥ ነው። ሐኪሞቹ ቶሎ ተቀብለው እዛው ላይ መሰካት አይችሉም። ምክንያቱም ረጅም የቀናት ሂደት ይጠይቃል። ስለዚህ እንዳትሞት ወስደው ከእግሩ ላይ ሰክተው እጁን አሰንብተውታል። ከዛ በኋላ እንደገና ወደ እጁ መልሰዋታል ይባላል። መቼስ እግዚአብሔር ብዙ ጥበብ ሰጥቷል እኮ ለሰው ልጅ። ግን ይህንን አድርገው አላመሰግን እያሉ ሐኪም ነን የሚሉ ሰዎች እየታበዩ በጌታ ላይ ነው እንጂ ጥበብ እኮ ለሐኪምም ለሌላውም ሰጥቷል። ግን አላወቅንበትም አያያዙ